ኤልሳቤጥ በፍርሃት ተውጣለች። ዙሪክ በሚገኘው የኩባንያው ዋና ጽሕፈት ቤት አንዳንድ እንጂ አዘውትራ አትሄድም። በፊት ስልጣኑና ኃይሉ ሁሉ በአባቷ እጅ ነበረ። አሁን ይህ ወደ እርሷ ተዛውሯል። በጣም ሰፊው ቢሮዋ ውስጥ ተቀምጣ ያለች ሁኔታው በእውኗ ሳይሆን በሕልሟ የተፈጸመ መስሎም ይሰማታል። ከክፍሉ ውስጥ ከሚገኙት ውብ ዕቃዎች መካከል ፊት ለፊት የተሰቀለው የሳሙኤል ሮፊ ምስል ዓይንን ይስባል። አባቷ ይጠቀምበት የነበረው ወረቀት ሁሉ ተሰብስቦ ከቢሮ ወጥቷል። ምናልባት ይህን ያደረገችው ጸሐፊው ኬት ኤርሊንግ ትሆን ይሆናል። ኤልሳቤጥ ለስኬት ባሰበች ቁጥር ምናልባት የአባቴ የፍቅር ወዳጁ ትሆን ይሆን ብላም በልቧ ገምታለች። በዚህ በሳም ቢሮ አጠገብ የሰውነት መታጠቢያ፣ የተሟላ ጂምናዚየም፣ የፀጉር መስተካከያና የምግብ አዳራሽ አለም። በአዳራሹ በአንድ ጊዜ 100 ያህል ሰው ሊመገብ ይችላል። የውጭ እንግዶች በሚጋበዙበት ወቅት የመጡበት ሀገር ትንሽ ሰንደቅ ዓላማ የሚውለበለብበት ጠረጴዛም ከዚሁ ክፍል ይገኛል። ከዚህ በተጨማሪ ሳም ለብቻው ምሳውን የሚመገብበት በጣም የተዋበ ክፍልም አለው። ኬት ኤርሊንግ ከዚህ ቀደም በየዕለቱ 2 የወጥ ቤት ኃላፊዎች በሥራ ላይ እንደሚገኙና አንዱ ቀን ሌላኛው ማታ በፈረቃ እንደሚሰሩ አስረድታታለችም። ለምሳ ወይም ለራት ከ12 ሰው በላይ ለመጋበዝ ከተፈለገ ወጥ ቤቶቹ የ2 ሰዓት ቅድሚያ ማስጠንቀቂያ ብቻ እንደሚሹ ኬት ገልጣላታለችም። ኤልሳቤጥ አሁን በአባቷ ቢሮ እርሱ ወንበር ላይ እንዳለች በጠረጴዟ ዙሪያውን በርካታ ወረቀቶች፣ የቢሮ ውስጥ ማስታወሻዎች፣ ስታቲኮችና ሪፖርቶች ተከማችተው ይታዩ ነበረ። ከየትኛው እንደምትጀምር ግራ ገብቷታል። አባቷ በዚህ ወንበር ላይ ከዚህ ጠረጴዛ ፊት ለፊት ተቀምጦ እንዳለ በሐሳቧ መጣባት። ወዲያውኑ ትልቅ ነገር ማጣቷ ተሰማትና በሕሊናዋ ውስጥ የነበረው ሐዘን ተቀሰቀሰም። ሳም በጣም ጎበዝና በጣም ብልህ ሰው ነው። አሁን መልሳ ብታገኘው እንዴት ደስ ባላት። ወደ ለንደን ከመመለሱ በፊት ኤልሳቤጥ አሌክን ለጥቂት ደቂቃዎች አግኝታ ማነጋገር ችላ ነበረም። ጊዜ ወስደሽ አስቢበት ብሎ መከራት። ማንም ሰው ያለ አግባብ እንዲገፋፋሽ ዕድል አትስጪው። አዎ ሐሳቧ የገባው መስሎታል። አሌክ የኩባንያው አክሲዮን እንዲሸጥ የሚያደርግ ድምፅ መስጠት አለብኝ ብለህ ትገምታለህ? አለችውም ሳቅ በማለት። ይህን ስላዝናለሁ፣ ግን ማድረግ ያለብሽ ብቸኛ ነገር ይመስለኛል። እኔም እኮ የራሴ የሆነ ፍላጎት አለኝ። የማናችንም የአክሲዮን ድርሻ እስካልሸጥነው ድረስ ምንም ጥቅም አይሰጠንም። ሆኖም የመጨረሻው ውሳኔ ግን ያንቺ ነው አለ። ኤልሳቤጥ በአባቷ ሰፊ ቢሮ ውስጥ ለብቻዋ ቁጭ ብላ ሳለች ይህንኑ ከአሌክ ጋር ያደረጉትን የቃላት ልውውጥ አስታወሰች። ስልክ አንስታ ለአሌክ ለመደውልም ከጀለች። እርሷ እንድትል ይጠበቅ የነበረው ሐሳቤን ቀይሬያለሁ የሚለው ብቻ ነው። ከዚያ በኋላ ከኩባንያው አመራር መውጣት። የእርሷ ስፍራ ይህ አይደለም። ራሷን ለዚህ ተግባር ተስማሚ ያልሆነች አድርጋም ቆጠረችው። ከፊት ለፊቷ የተቀመጠውን የውስጥ የስልክ ጥሪ ማድረጊያውን ኢንተርኮም ምልክቶች ተመለከተች። አንደኛው ላይ የሪስ ዊሊያምስ ስም ተጽፎ ይታያል። ኤልሳቤጥ ከራሷ ጋር ጥቂት ተሟገተችና ይኸው ስም የተጻፈበትን ምልክት ተጫነችው። ሪስ ቢሮዋ መጥቶ ከፊት ለፊቷ ተቀምጦ ዝም ብሎ በትኩረት ይመለከታታል። ኤልሳቤጥ እርሱ የሚያስበው ስለምን እንደሆነ ገብቷታል። እርሷም የምታሰላስለው ስለዚሁ ነውና። ዛሬ ጠዋት በስብሰባ ውስጥ የጣልሽው ቦምብ ከባድ ነው አለ ሪስ። ሰዎችን ሁሉ አበሳጭቼ ከሆነ በጣም አዝናለሁ አለች ኤልሳቤጥ። ወደፊት ቀና ብሎ ተቀመጠና ማበሳጨትሽ ትክክለኛው ቃል አይመስለኝም። ሁሉንም ሰው ድንጋጤ ውስጥ ነው የጨመርሽው። ለመሆኑ ላለመፈረም ያነሳሳሽ ነገር ምንድን ነው ኤልሲ? ሲል ጠየቃት። ምንም ነገር ሳይሆን እንዲሁ የሆነ ነገር አነሳስቶኝ ነው ብላ እንዴት አድርጋ ታስረዳው? ይህን ቢሰማ ከት ብሎ ይስቅባታል። ያም ሆነ አባቷ ሳምም አክሲዮኑ ለውጭ ሰው እንዳይሸጥ ተቃውሟል፣ ከልክሏል።
አባቷ ይህን ውሳኔ የሰጠበትን ምክንያት ግን ማወቅ ይኖርባታል። በሐሳቧ ያለውን አንብቦ የተረዳ ይመስል ሪስ እንዲህ አላት። ቅድመ አያትሽ ይህን ኩባንያ ሲያቋቁም የቤተሰብ ብቻ ድርጅት እንዲሆን አስበው ነው። ሆኖም ያን ጊዜ ኩባንያው በጣም አነስተኛ ነበር። በአሁኑ ወቅት ነገሮች ሁሉ ተለዋውጠዋል። የምናካሄደው በዓለም ውስጥ ከፍተኛውን የመድኃኒት አምራች ኩባንያ ነው። በአባትሽ ወንበር ላይ የሚቀመጥ ማናቸውም ሰው የመጨረሻው ውሳኔ መስጠት ይኖርበታል። ይህን ማድረግ ደግሞ አንድ ከፍተኛ ኃላፊነትን መወጣት ነው። ወደ እርሱ ትኩር ብላ አየችና እርሱም አመራሩን ለቃ እንድትወጣ በዘዴ ያስተላለፈላት መልእክት መሆኑ ገብቷት በጣም ደነቃትና ለመሆኑ ትረዳኛለህ ስትል ጠየቀችው። እንደምረዳሽም አንቺም ታውቂዋለሽ ሲል መለሰላት። ትንሽ ከጭንቀቷ የመላቀቅ ስሜት ተሰማትና ከዚህ ቀደም ምን ያክል ትተማመንበት እንደነበረ ትዝ አላት። በመጀመሪያ ማድረግ የሚኖርብን አለና ንግግሩን ቀጠለ ሪስ፣ የኩባንያውን ፋብሪካዎች እየተዘዋወርሽ እንድትጎበኚ ማድረግ ነው። ስለዚህ ኩባንያ አደረጃጀትና አወቃቀር ስዕላዊ ግንዛቤ እንኳን አለሽ አለና ጠየቃት። እምብዛም ነው ብላ መለሰችለት። ይህ አባባሏ ትክክል አይደለም። ኤልሳቤጥ ከሳም ጋር የኩባንያው ሥራ በሚመለከቱ በርካታ ስብሰባዎች ላይ ተካፍላ ስለ ድርጅቱ ተግባርና የሥራ እንቅስቃሴ የማይናቅ ግንዛቤ አላት። ሆኖም ይህን የምታውቀውን ነገር እንደገና ከሪስ ጋር ለመስማት ፈልጋለች። የምናመርተው መድኃኒት ብቻ ሳይሆን ሌሎች ነገሮችንም ነው ኤልሳም። ኬሚካሎች፣ ሽቶ፣ ቪታሚኖች፣ የፀጉር ቀለሞችና የተባይ ማጥፊያዎች እናመርታለን። የውበት ቅባቶችን፣ ባዮ ኤሌክትሪክ መሳሪያዎችንም ሰርተን እናወጣለን። የታሸገ ምግብ ማምረቻ ክፍልም ያለን ሲሆን የእንስሳት መኖንም እናቀርባለን ሲል አጫወታት። ኤልሳቤጥ ይህን ሁሉ ቀደም አድርጋ ታውቀዋለች። ሆኖም የማታውቅ መስላ ሪስ ገለጻውን እንዲቀጥልላት ዝም አለችው። ለሐኪሞች ማጣበቂያዎችን፣ የሕንፃ ደህንነት መጠበቂያ ነገሮችንም የፕላስቲክ ፈንጂዎችን አምርተን እናወጣለን ብሎ ነገራት። ሪስ ተዝናንቶ ተቀመጠና ገለጻውን ቀጠለ። ሮፊና ልጆቹ በመላው ዓለም ከ100 በሚበልጡ አገሮች ውስጥ ፋብሪካዎችና ኩባንያዎች አሉት። ነጥቡ በደንብ ግልጽ ያልሆነላት መሰለውና ትንሽ ቆም አለ። ቅድመ አያትሽ ሳሙኤል ሥራ የጀመረው በቴስና ቲዩብና በአንዲት ያረጀች ፈረስ ነው። ይህ አሁን ከ60 ወደሚበልጡ ፋብሪካዎች፣ 10 የምርምር ማካሄጃ ተቋሞችና በርካታ የሽያጭ ሠራተኞች ወዳሉት ድርጅት ከፍ ብሏል ሲል አጫወታት። ይህንንም ኤልሳቤጥ ቀደም አድርጋ በደንብ ታውቃለች። ሪስ በዚያ አላበቃም፣ ሌላም ጨምሮ ነገራት። በባለፈው ዓመት በዩናይትድ ስቴትስ ውስጥ ለመድኃኒት ሥራ ማስፋፊያ $14 ቢሊዮን በሥራ ላይ ውሏል። በዚህ በኩልም በጣም ጥሩ ገበያ እየታየ ነው አለ። ይህም ሁሉ ቢሆን የሮፊና ልጆቹ ኩባንያ ከባንኮች ጋር ባለው ግንኙነት ችግር ገጥሞታል። አንድ የሆነ ብልሽት ተፈጥሯል። ሪስ በኩባንያው ዋና መስሪያ ቤት የሚገኙትን ፋብሪካዎች ኤልሳቤጥን ለማስጎብኘት ይዟት ሄደ። በዚህ በዙሪክ በጣም በርከት ያሉ ፋብሪካዎች አሉ። በ60 ሄክታር ቦታው ላይ 75 ያክል ሕንፃዎች ተንጣለዋል። ስፍራው ራሱ አንድ አነስተኛ ከተማ ይመስላል። ሪስና ኤልሳቤጥ እየተዘዋወሩ የማምረቻ ፋብሪካዎቹን፣ የምርምር ማካሄጃ ተቋሞቹን፣ የቅመማ ላቦራቶሪዎችና መጋዘኖችን ጎበኙ። ጉብኝታቸውን በመቀጠል ለማስታወቂያና ለምርምር የሚሆኑ ተንቀሳቃሽ ፊልሞች ወደሚዘጋጁበት ስፍራም ደረሱ። እዚህ ብዙ ፊልሞች እንጠቀማለን አላት ሪስ። እዚህ በአገልግሎት ላይ የሚውሉት ፊልሞች የሆሊውድ ስቱዲዮዎች ከሚጠቀሙባቸው ሳይበልጡ የሚቀሩም አይመስለኝም። ጉብኝቱ ቀጥሎ ወደ ባዮሎጂ ክፍል ደረሱ። በዚህ ስፍራ 50 ያክል የሚሆኑ አነስተኛ በርሜል መሳይ ከመስተዋት የተሰሩ መያዣዎች በፈሳሽ ተሞልተው የተቀመጡ ሲሆን በየጠርሙሶች ሊሞሉ ተዘጋጅተዋል። ተሰርተው የተቀመጡ የዱቄት መድኃኒቶችም ወደ ኪኒንነት እንዴት እንደሚቀየሩ ጉብኝቱን በቀጠሉ ቁጥር ለመመልከት ቻሉ። እነኚህ ኪኒኖች ከተዘጋጁ በኋላ በፓኮ ታሽገው ሮፊና ልጆቹ የሚል ጽሑፍ ታትሞባቸው የመድኃኒቶቹ ስምና አጠቃቀማቸውን የሚገልጽ ጽሑፍ ተጨምሮ ለገበያ ይቀርባሉ።
አንዳንዶቹ መድኃኒቶች ለገበያ እንዲቀርቡ ከተደረገም በኋላ ያለ ሐኪም ትዕዛዝ ለተጠቃሚው አይሸጡም። አንዳንዶቹ ግን እንዲሁ እንዲሸጥለት ለጠየቀ ሁሉ ይሸጣሉ። እነ ኤልሳቤጥ ወደፊት ጉዞ በመቀጠል ከማምረቻው አካባቢ ትንሽ ራቅ ብሎ ወዳለው ሕንፃ ደረሱ። በዚህ ሕንፃ ውስጥም የሚሰሩት የኩባንያው ተቆጣጣሪ የሆኑት ሳይንቲስቶች ናቸው። በዚህ ስፍራ ከ300 የሚበልጡ ሳይንቲስቶች ይገኛሉ አላት ሬስ። ብዙዎቹ የፒኤችዲ ማዕረግ ያላቸው ናቸው። የ100 ሚሊዮን ዶላር ክፍል የሚባለውን ስፍራ ማየት ትፈልጊያለሽ? ሲል ጠየቃት። ኤልሳቤጥ ነገሩ ግልጽ ባይሆንላትም እሺታዋን ጭንቅላቷን በመነቅነቅ ገለጸችለት። ቤቱ ከሌላው ተለይቶ ለብቻው በጡብ ሸክላ የተሠራ ሲሆን ዩኒፎርም በለበሱ ፖሊሶች በጥብቅ ይጠበቃል። ሪስ የይለፍ ወረቀቱን ለፖሊሶች አሳየና እርሱና ኤልሳቤጥ ወደ ውስጥ እንዲገቡ ተፈቀደላቸው። ዘቡ በሩን ለመክፈት 2 ቁልፎችን ተጠቀመ። ቤቱ ምንም መስኮት የለውም። በቤቱ ዙሪያ ከመሬት አንስቶ እስከ ጣሪያው በሚደርሱት መደርደሪያዎች ላይ የተለያዩ ብልቃጦች፣ ጠርሙሶችና ቲዩቦች ተቀምጠዋል። ይህን ስፍራ የ100 ሚሊዮን ዶላር ክፍል ብለው የሚጠሩት ለምንድን ነው? ስትል ኤልሳቤጥ ሪስን ጠየቀችው። ምክንያቱም እዚህ ቤት ውስጥ ያሉትን ተግባሮች ለማከናወን ያንን ያክል ገንዘብ ስለሚፈጅ ነው። በመደርደሪያዎቹ ላይ የተቀመጡትን ነገሮች እስኪ ተመልከቻቸው። በማናቸውም ላይ ስም አልተለጠፈም፣ ግን ለእያንዳንዳቸው ቁጥር ተሰጥቷቸዋል ሲል መለሰላት። ግን 100 ሚሊዮን አለች ኤልሳቤጥ። በሥራ ላይ የሚውለው ማናቸውም አዲስ መድኃኒት ወደ ገበያ ከመላኩ በፊት በዚህ ክፍል ውስጥ ከሺህ በሚበልጠው አይነት ላይ የተለያየ ሙከራና ጥናት ይደረጋል። ለምሳሌ በአንዳንድ መድኃኒት ላይ ለ10 ዓመታት ያክል በዚህ ክፍል ጥናት ከተደረገ በኋላ የማይጠቅም ሆኖ ሲገኝ እንዲቀመጥ ይደረጋል። በአንድ የመድኃኒት ጥናት ላይ ከ5 እስከ 10 ሚሊዮን ዶላር ከፈሰሰ በኋላ በመጨረሻ መድኃኒቱ የማይጠቅም ወይም ለሌሎች ኩባንያዎች ቀድሞ ያመረቱት ሆኖ ይገኛል። እነዚህን ያክል ገንዘብ ፈሶባቸው ለጊዜው ብንተዋቸውም አውጥተን አንወረውራቸውም። ምናልባት ከሳይንቲስቶቻችን አንዳቸው አንድ ቀን እዚሁ ደግሞ ሌላ የተለየ ነገር ሊፈጥሩባቸው ይችሉ ይሆናል። ሁሉም እዚህ ክፍል ውስጥ ይቀመጣሉ ብሎ በሰፊው አስረዳት። በአጠቃላይ እዚህ ክፍል የፈሰሰው ገንዘብ ለስሌት የሚያስቸግር በጣም ከፍተኛ ነው። በይኔ አላት ሬስ። ሌላ ክፍል አሳይሻለሁ። ይህ ደግሞ በሌላ ሕንፃ ውስጥ የሚገኝ ሲሆን እንደ በፊተኛው ለዚህ ጥበቃ አልተደረገለትም። በክፍል ውስጥ እንደ በፊተኛው መደርደሪያዎችና ብልቃጦች በብዛት ይታያሉ። ይህኛው ክፍልም እንዲሁ ኪሳራ የሚያደርስብን ነው አላት ሬስ። ሆኖም አሰራራችንና ዕቅዳችን በዚህ አይነት ስለሆነ ምንም ማድረግ አንችልም። ነገሩ አልገባኝም አለች ኤልሳቤጥ። ሪስ ወደ መደርደሪያው ጠጋልና አንድ ብልቃጥ አነሳም። በብልቃጡ ላይ ቦቱሊዝም የሚል ቃል ተጽፏል። ይህ የቆርቆሮ ምግብ በመመገብ የሚደርሰው የሰውነት መመረዝ በሽታ ባለፈው ዓመት በዩናይትድ ስቴትስ ስንት ሰዎች እንዳጠቃ ታውቂያለሽ? 25 ብቻ። ሆኖም ይህን መድኃኒት ለማዘጋጀትም ሆነ እዚህ ለማስቀመጥ ብዙ ሚሊዮን ዶላሮች ይጠይቀናል ሲል አስረዳት። ሌላ ብልቃጥ እንዲሁ ከመደርደሪያው ላይ አሁንም አነሳም። ይሄ ደግሞ ለውሻ በሽታ የሚሆን መድኃኒት ሲሆን እዚህ ያሉት በጣም ላልተዛመተ የተወሰኑ በሽታዎች ማጥፊያ የሚውሉ ናቸው። ለምሳሌ እባብ ለነደፈው፣ በልዩ ልዩ እጽዋት ሳቢያ ለሚፈጠር የሰውነት መመረዝ የሚሆኑ መድኃኒቶች እዚህ አሉ። በተለይ መድኃኒቶቹን ለጦር ኃይሎችና ለሆስፒታሎች በነፃ እንሰጣቸዋለን። እንዲህ አይነቱን አሰራር ወደዋለሁ አለች ኤልሳቤጥ። በልቧም ሽማግሌው ሳሙኤል ይህ አፈጻጸም ደስ ይለው እንደነበር ገምታለች። ሪስና ኤልሳቤጥ ተያይዘው ጉብኝቱን ቀጠሉ። የተዘጋጁ መድኃኒቶች በብልቃጥ ውስጥ ወደሚሞሉበት ክፍል ደረሱ። እነርሱ ክፍሉን አቋርጠው እስኪያልፉ ድረስ በሚያስደንቅ ሁኔታ ማሽኖቹ ብልቃጦችን እያሸጉ ሲወረውሩ ተመለከቱ። መቼም ጉብኝቱ ሳያስደስትሽ የቀረ አይመስለኝም አላት ሪስ። ምርምርና ጥናት በሚካሄድበት ሕንፃ በኩል አልፈው ከአንድ ቤትም ደረሱ። ከቤቱ ደጃፍ ላይ መግባት በጥብቅ የተከለከለ የሚል ተጽፏል። ሪስ በሩን ገፋ አድርጎ ከፈተና
እርሱና ኤልሳቤጥ ወደ ውስጥ ገቡ። ትንሽ እንደተጓዙ ሌላ በር አጋጠማቸውና ያንንም ከፍተው ገቡ። በዚህ ክፍል ውስጥ ያለው መብራት በጣም ደብዘዝ ያለ ነው። በክፍል ውስጥ ልዩ ልዩ እንስሳት የሚገኙባቸው አነስ አነስ ያሉ ጉሮኖች በብዛት ይታያሉ። በክፍል ውስጥ ትንሽ ሙቀት መኖሩ ይታወቃል። ከመቅጽበት ጫካ ውስጥ የገባች መስሎም ተሰማት። ዓይኗ ቀስ በቀስ ከመብራቱ ጋር እየተላመደ ሲመጣ ጉሮኖቹ በረቶቹ ውስጥ ዝንጀሮች፣ አይጠመጎጦች፣ ድመቶችና አይጦች መኖራቸውን ተመለከተች። አንዳንዶቹ አውሬዎች ፀጉራቸው ተላጭቶ የተለያዩ ሽቦዎች በአካላታቸው ላይ ታስሮ አየች። አንዳንዶቹም ሲጮሁና የተለያየ ድምፅ ሲያሰሙ ነበረ። በጉሮኖ ውስጥ ከወዲያ ወዲህ ይሯሯጣሉ። ዝም ብለው የተኙም አሉ። ከአውሬዎቹ የሚሰማው ድምፅና የሚወጣው ሽታ እንግዳን ሰው ክፍል ውስጥ ብዙ እንዲቆይ የሚጋብዙ አይደለም። ልክ ሲኦል ውስጥ የተገባ መስሎ ይታያል። ኤልሳቤጥ አንዲት ነጭ ግልገል ድመት ወደ ነበረችበት አነስተኛ ጉሮኖ ጠጋለች። ጭንቅላቷ ተከፍቶ በፕላስቲክ ማጣበቂያ በአንድነት ተሰብስቦ የተያዘ ሲሆን የተለያዩ ሽቦዎች ወደ ውስጥ ተያይዘዋል። እዚህ ምን እየተደረገ ነው ስትል ኤልሳቤጥ ጠየቀችው። ከጉሮኖ አጠገብ ቆሞ ይጽፍ የነበረ ከቁመቱ ረዘም ያለ ወጣት ጢማም ሰውዬ ጠጋለና ለጥያቄዋ ምላሽ ሰጠ። አይምሮን ሊያረጋጋ በሚችል አዲስ መድኃኒት ላይ ሙከራ እያካሄድን ነው ብሎ ተናገረ። ውጤት እንደሚያስገኝ እተማመናለሁ አለች ኤልሳቤጥ ድክም ባለ ድምፅ። እኔም ወደፊት የምጠቀምበት ይመስለኛል ብላ ቀለደችና ከመታመሟ በፊት ቶሎ ብላ በሩን ከፍታ ወጣች። ሪስ አብሯት ወጣና በኮሪደሩ ላይ እንዳሉ ምን ነው ደህና አይደለሽም እንዴ ሲል ጠየቃት። ትንፋሿ በኃይል ወደ ውስጥ ሳበችና ደህና ነኝ፣ ያ ሁሉ ምርምርና ጥናት በእርግጥ ያስፈልጋል ብላ ጠየቀችው። ሪስ ወደ እርሷ ተመለከተና የዚህ አይነት ጥናት ብዙ ሕይወትን ያተርፋል። ከ1950 ዓመተ ምህረት ወዲህ ከተወለዱ ሰዎች ከአንድ ሶስተኛ የሚበልጡት እስከ ዛሬ በሕይወት ያሉት በዘመናዊ መድኃኒት መኖር የተነሳ ነው። ይህንንም ማሰብ አለብሽ አላት። ኤልሳቤጥ በእርግጥ በደንብ አስባበታለች። ሕንፃውን በሙሉ አዳርዞ ለመጎብኘት ኤልሳቤጥን 6 ቀናት ፈጅቶባታል። ጉብኝቱን በምትጨርስበት ወቅት ኤልሳቤጥ በጣም የደከማት ሲሆን የድርጅቱ ይህን ያክል መስፋት ጭንቅላቷንም አዙሮታል። ሆኖም ከብዙዎቹ የሮፊ ፋብሪካዎች አሁን የተመለከተችው አንዱን ብቻ መሆኑም ገብቷታል። ተዘውራ ባደረገችው ጉብኝት ከተረዳችው ነገሮች መካከል አንድ አዲስ መድኃኒት በገበያ ላይ ለመዋል ከ5 እስከ 10 ዓመት ይፈጃል። ጥናቱ ከተካሄደባቸው ከ2000 ከማያንሱ ነገሮች ውስጥ ውጤት ሰጥተው የሚገኙት ከ3 አይበልጡም የሚለው ተጠቃሽ ነው። እንዲሁም የሮፊና የልጆቹ ኩባንያ በጥራት መቆጣጠሪያ ክፍል 300 ሰራተኞች እንዳሉ ተረድታለች። በመላው ዓለም በሚገኙ የሮፊና የልጆቹ ኩባንያዎች ውስጥ ከግማሽ ሚሊዮን የሚበልጡ ሰራተኞች ተቀጥረው ይሰራሉ። ባለፈው ዓመት ብቻ ኩባንያው ያገኘው ትርፍ በርካታ ዶላር ነው። እነኚህ ነጥቦች ሪስ ካደረገላት ገለጻ ያገኘችው ግንዛቤ ነው። ኩባንያው ትልቅ መሆኑን ቀደም አድርጋ ብታውቅም በተግባር ግዙፍነቱ እንዲህ የሰፋ መሆኑን ያወቀችው ግን አሁን ነበረም። ጉብኝቱን ያጠናቀቀች ዕለት ማታ ኤልሳቤጥ አልጋዋ ላይ ጋደም ብላ ያየችውና የተመለከተችውን ሁሉ እያስታወሰች የድርጅቱን ሰፊነት ስታሰላስል በጣም ትልቅ ድርጅት እንደያዘችና ለዚህም ብቃት የሌላት መሆኑ ተሰማት። ኢቮም እመኝኝ ኤልስዬ፣ ይህን ሁሉ ለእኛ ብታዩ ጥሩ ነው። ይህ ሁሉ ነገር አይገባሽም ያላታወሳት። አሌክም ብትሸጭ የሚሻል መሰለኝ፣ እኔም እኮ የራሴ ፍላጎት አለኝ ብሏት ነበረ። ዋልተር በበኩሉ ራስሽን ለምን ታስጨንቂያለሽ? ወደ ፈለግሽበት ስፍራ በመሄድ በገንዘብሽ መዝናናት ትችያለሽ ብሎ የተናገራትም ትዝ አላት። ሁሉም ትክክል ናቸው ብላ አሰበች ኤልሳቤጥ። የኩባንያውን አመራር ለቅቄ በመውጣት ድርጅቱን እንደፈለጉት እንዲያደርጉት ልተውላቸው ብላ ወሰነች። ይህ የኔ ስፍራ አይደለም ከሚል ማጠቃለያም ደረሰች።
ከዚህ ውሳኔ እንደደረሰች ጭንቀቷ ሁሉ ለቋት ሲሄድ ተሰማት። ወዲያውኑ እንቅልፍ ይዟት ጭልጥ አለ። የሚቀጥለው ቀን አርብ ነበረ። ኤልሳቤጥ ቢሮዋ እንደደረሰች ሪስን አስጠርታው ይህን ውሳኔዋን በመንገር ለሚመለከታቸው ሁሉ እንዲያሳውቅ ለማድረግ አስባ ነበረ። ሚስተር ዊሊያምስ ትላንት ማታ ወደ ናይሮቢ በሯል አለቻት ኬት ኤርሊንገን። ማክሰኞ የሚመለስ መሆኑን እንድነግርሽ ገልጦልኛል። ሌላ ሰው ሊረዳሽ አይችልም ስትል ጠየቀቻት ጸሐፊዋ። ኤልሳቤጥ አመነታችና ሰር አሌክን በስልክ አገናኘኝ ባክሽ አለቻት። ኬትም እሺ ሚስ ሮፊ ብላ ለመውጣት ከቃጣች በኋላ መለስ ብላ ከፖሊስ ጣቢያ ዛሬ ጠዋት አንድ የታሸገ ዕቃ አምጥተው ነበር። ዕቃው አባትሽ ወደ ቻሞኒ ክስ ሲሄድ ይዞት የነበረው መሰለኝ ስትል ነገረቻት። የሳም ስም ሲነሳ ያ ተስፋ የመቁረጥ መንፈስ ለቋት በነነ። ፖሊሶቹ ለላክሹ ሰው ባለመስጠታቸው ይቅርታ ጠይቀዋል። ኤልሳቤጥ ደንገጥ አለችና የላኩት ሰው ስትል ጠየቀች። ዕቃውን እንዲያመጣልሽ ወደ ቻሞኒክስ የላክሹ ሰው። እኔ ወደ ቻሞኒክስ ማንም ሰው አላኩም። ምናልባት የሆነ ስህተት ተፈጽሞ ይሆናል። ለመሆኑ ዕቃው የት አለ? እዚያ የተለየ ክፍልሽ ውስጥ አስቀምጬልሻለሁ። ዕቃው አንድ ሻንጣ ሲሆን በውስጡ የሳም ልብሶችና ተቆልፎ የተቀመጠ የእጅ ቦርሳ ያለበት ነው። በዚህ የእጅ ቦርሳ ውስጥ ምናልባት የኩባንያው ሪፖርት ይኖር ይሆናል። ሪስ ሪፖርቶቹን ያያቸዋል ብላ ገመተች። ሆኖም ሪስ ለጊዜው የሌለ መሆኑን አስታወሰች። የሳምንቱ መጨረሻ ወጣ ብላ ለማሳለፍም አሰበች። የእጅ ቦርሳውን እንደገና ተመለከተችውና የሳም የግል ንብረቶችም በውስጡ ሊኖሩ እንደሚችሉ ገመተች። መጀመሪያ ግን ምን እንደሆነ ራሴ ማየት አለብኝ ብላም ወሰነች። ኬት ተመልሳ መጣችና ሚስ ሮፊ አዝናለሁ፣ ሰር አሌክ ለጊዜው ቢሮ የለም ስትል ገለጠችላት። መልሶ እንዲደውልልኝ መልእክት ተይለት ባክሽ። ካሁን በኋላ ሳርዲና ወደሚገኘው ቪላ ደውሎ ሊያገኘኝ ይችላል። ተመሳሳይ መልእክቶች ለሚስተር ፓላዚ፣ ለሚስተር ጋስነርና ለሚስተር ማርቴል እንዲቆያቸው አድርጊልኝ ብላ አዘዘቻት። ራሷ ከኩባንያው አመራር ልትለቅ ማቀዷን፣ አክሲዮኖቻቸውን ሊሸጡ መቻላቸውንና ያሻቸውን ነገር ሊፈጽሙ እንደሚችሉ ልትገልጽላቸው ነው ያሰበችው። ከፊቷ የሚጠብቃትን የሳምንቱን መጨረሻ እንዴት እንደምታሳልፍ ማሰላሰል ጀመረች። ሳርዲና የሚገኘው ቪላ ለብቻዋ በጸጥታ ቁጭ ብላ ስለ ራሷና ስለ ወደፊቷ ለማሰብ የምትችልበትም አመቺ ስፍራ ነው። ያን ዕለት ምሽት በአውሮፕላን ወደ ሳርዲና የበረረችው የአባቷን የእጅ ቦርሳ ይዛው ነበረ። ከአውሮፕላን ማረፊያ ወደ ቪላው የተጓዘችው ታክሲ ተከራይታ ነው። ቪላ ውስጥ ማንም ሰው አልነበረም። ኤልሳቤጥ እመጣለሁ ጠብቁኝ ብላ ለማንም ሰው አልተናገረችም። ቀስ ብላ በሩን ከፍታ ወደ ውስጥ ገባች። ቤቱ አሁንም ሕይወት ያለበት መስሎ የሚታይ ሲሆን ተለይታው ብዙ ያልቆየችም መሰላት። ከዚህ ቤት ብዙ መለየት ምን ያክል ናፍቆት እንደሚያመጣ ለጊዜው ግልጽ አልሆነላትም። ኤልሳቤጥ የማትረሳውን ብዙውን የልጅነት ጊዜዎቿን ያሳለፈችው በዚህ ቤት ውስጥ ነበረ። በጣም በዛ ያሉ አሽከሮችና ገረዶች ሽር ጉድ ሲሉ በነበረበት ቤት ውስጥ ብቻዋን ወናውን ታቅፋ መቀመጡ በጣም ይዘገንናል። እቤቱ ውስጥ ያለችው እርሷ ብቻ ስትሆን ያለፈው ትዝታ ግን መጥቶ ከፊቷ ድቅና አለ። የአባቷን የእጅ ቦርሳ ታች ሳሎን እንዳስቀመጠች ትታ የልብስ ሻንጣዎቿን ይዛ ወደ ፎቅ ወጣች። ቀድሞ እንደነበራት ልምድ በመጀመሪያ ወደ መኝታ ቤቷ አመራችና እዚያም ሳትደርስ መሃል መንገድ ላይ ቆም አለች። የአባቷ መኝታ ቤት ከቆመችበት ስፍራ ሆኖ ብዙም ሳይርቅ ይታያል። ኤልሳቤጥ ወደዚህ ሄደችና ቀስ ብላ በሩን ከፈተችው።
በኋላ ከሐሳቧ ስትነቃ ትክክል ያለመሆኗን ተረዳች እንጂ በመጀመሪያ ሳምን እዚህ ክፍል ውስጥ አገኘዋለሁ፣ ድምፁንም እሰማለሁ ብላ ገምታ ነበረ። በእርግጥ ክፍሉ ባዶ ነው። ባለፈው ጊዜ መታ ካየችው ምንም የተለወጠ ነገር የለውም። በቤቱ ውስጥ 2 ትላልቅ አልጋዎች አሉ። ክፍሉ በተለያዩ ዕቃዎች አጊጧል። ኤልሳቤጥ ሻንጣዎቿን አስቀመጠችና ወደ መስኮቱ ሄደች። ንጹሕ አየር ወደ ውስጥ ለማስገባት ስትል መስኮቱን ከፈተችውም። እዚህ ክፍል ውስጥ ለመተኛትም አሰበች። ኤልሳቤጥ እንደገና ወደ ታች ወረደችና ወደ ቤተ መጻሕፍቱም አመራች። ምቹ ከሆኑት የቆዳ ወንበሮች በአንደኛው ላይ ተቀመጠችና እጆቿን አንዱን በሌላኛው ታሻሽ ነበር። ሪስ ከአባቷ ጋር በሚወያይበት ወቅት ሁልጊዜ የሚቀመጠው እዚህ ወንበር ላይ ነው። ስለ ሪስ አሰበችና አብሯት እዚህ ቦታ ዛሬ ቢመጣ ኖሮ በጣም ደስ ይላት እንደነበር ገመተች። በፓሪስ እራት ከጋበዛት በኋላ መልሶ ወደ ትምህርት ቤቷ ያመጣበትን ምሽት አስታወሰችው። ከዚያም በኋላ ወደ መኝታ ቤቷ ገብታ በአንድ ብጫቂ ወረቀት ላይ የጻፈችው ሚስ ሪስ ዊሊያምስ የሚሉት ቃላት ትዝ አላት። አሁንም እዚህ እንዳለች ከተቀመጠችበት ተነሳችና ከጠረጴዛው ላይ ወረቀትና ብዕር በማንሳት ሚስስ ሪስ ዊሊያምስ ብላ ጻፈች። ጽሑፉን ትኩር ብላ አነበበችውና ሳቀች። ይገርመኛል አለች ለራሷ። እንዲህ አይነቱን ጽሑፍ ምን ያክል ሞኞች እንደኔው ይሄኔ ይጽፉት ይሆን? ሐሳቧን ከሪስ መለስ ለማድረግ ፈልጋ ነበረ፣ ግን ሙሉ በሙሉ ከአይምሮዋ ሊወጣ አልቻለም። ከተቀመጠችበት ተነሳችና ቤት ውስጥ ከወዲያ ወዲህ ትንጎራደድ ነበረ። ወጣለችና በጣም ሰፊና ዘመናዊ ወዳልሆነው በእንጨት በሚሰራ አንድ ትልቅ ምድጃና 2 የጋዝ ምድጃዎች ወደሚገኙበት ወጥ ቤት ገባች። ወደ ፍሪጁ ጠጋለችና ከፈተችው። ውስጡ ምንም የለም። ይህን ቀደም አድርጋ ማወቅ ነበረባት። ቪላው ተዘግቶ ለብዙ ጊዜ ቆይቷል። ፍሪጁ ምንም እንደሌለው ስትረዳ ራባት። ቁምሳጥኑን ከፈተችና አየችው። 2 የሰርዲን ቆርቆሮችና ያልተከፈተ አንድ ፓኮ ብስኩት አገኘች። የሳምንቱን መጨረሻዎች በሙሉ በዚህ ቤት ውስጥ የምታሳልፍ ከሆነ በፍጥነት ዕቅድ ማውጣት እንደሚኖርባት ኤልሳቤጥ ተገነዘበች። ለምግብ የሚሆናትን አስቤዛ ከከተማ ውስጥ እየተዘዋወረች ከመግዛት የምትፈልገው ሁሉ ተጠቃሎ ወደሚገኝበት ካሊዲ ቮልፔ ሄዳ ሸመታ ብታካሄድ የተሻለ መስሎ ታያት። ለዕቃ መግዣ የሚውል ጂፕ ሁልጊዜ ከቤቱ በስተጀርባ ቆሞ እንደሚገኝ አስታወሰችና አሁንም ይኖር እንደሆነ ለማየት ወደዚያው ተጓዘች። ኤልሳቤጥ ወደ ወጥ ቤቱ ተመለሰችና ተሰቅለው ከሚገኙ ቁልፎች የጂፑን መክፈቻ ወርዳ ወሰደች። በጂፑ ውስጥ ነዳጅ ይኖር ይሆን? ወደ መኪናው ገባችና ሞተሩን አስነሳችው። ነዳጅ ይኖራል ወይንስ አይኖርም የሚለው ስጋት አሁን ተቃሏል። እንግዲህ አሁን መልሳ ሞተሩን በማጥፋት ጠዋት ወደ ተባለው ስፍራ በመሄድ ሸመታውን ለማካሄድ ወሰነች። ተመልሳ ወደ ቤቷ ውስጥ ገባች። በሳሎን በኩል አልፋ ስትሄድ የእግር ኮቴዋ ድምፅ ክፍሉ ውስጥ እያስተጋባ መልሶ ይሰማት ነበር። ብቸኛ የሆነ ሰው የሚሰማው ድምፅ። አሌክ በደወለ ብላ አሰበች። ይህን ከማሰቧ የስልኩ ጥሪ ተሰማ። ወደ ስልኩ በመሄድ እጀታውን አነሳችና አሎ አለች። ኤልሳቤጥ፣ እኔ አሌክ ነኝ። ኤልሳቤጥ ድምጿን ከፍ አድርጋ ሳቀች። ያሳቀሽ ምንድን ነው? ብነግርህ አታምነኝም አይደል? የት ነው ያለው አሌክ? እዚሁ ግላውስቴር ነኝ። ኤልሳቤጥ በአስቸኳይ ልታገኘው እንደሚገባትና ኩባንያውን በሚመለከት የደረሰችበትን ውሳኔ ልትነግረው እንደምትሻ የሚገልጽ ውስጣዊ ስሜት ተሰማት። ሆኖም ይህን በስልክ ልትነግረው አትችልም። አሌክ፣ አንድ ነገር ልታደርግልኝ ትችላለህ አለችው። እንደማደርግ አንቺም ታውቂያለሽ ብሎ መለሰ። በዚህ ሳምንት መጨረሻ ወደዚህ ልትበር ትችላለህ? ከአንተ ጋር የምወያየው ጉዳይ ነበረኝ ስትል ጠየቀችው። አሌክ ትንሽ እንደማመንታት አለና እንዴታ የሚል ምላሽ ሰጣት። ይህን ለማድረግ እንዴት አስቸጋሪ እንደሆነ ስንት ቀጠሮችንም ማፍረስ እንደሚኖርበት አላነሳላትም። እንዴታ ብቻ ነበር ያላት። ኤልሳቤጥ ከልቧ ሳይሆን ለመናገር ያክል
ቪቪያን ይዛሃትና አለችው። አዝናለሁ፣ መምጣት የምትችል አይመስለኝም። ለንደን ጉዳይ አላት። እኔ ብቻዬን ነገ ጠዋት እደርሳለሁ። ይቻላል አይደለም ብሎ ውሳኔውን ገለጠላት። ትክክል፣ እዚህ የምትደርስበት ሰዓት ልወቀውና አውሮፕላን ማረፊያ ድረስ መጥቼ እቀበልሃለሁ አለችው። በታክሲ ብመጣ ይሻለኛል። እሺ እንዳልክ አሌክ፣ በጣም አመሰግናለሁ። ከዚህ በኋላ ስልኩን ስትዘጋው ኤልሳቤጥ ከጭንቀቷ ሁሉ የመላቀቅ ስሜት ተሰማት። ትክክለኛውን ውሳኔ መወሰኗንም አውቃለች። ኤልሳቤጥ የዚህ አይነቱ ዕጣ የደረሰባት አባቷ ሳም እርሱን ተክቶ ኩባንያውን የሚመራው ሰው ማን እንደሆነ የመጨረሻ ውሳኔ ሳይሰጥ በድንገት በሞት በመቀጨቱ ነው። የሚቀጥለው የሮፊና የልጆቹ ኩባንያ ፕሬዝዳንት ማን ይሆን ብላ አሰበች። ይህ የዳይሬክተሮች ቦርድ አባላት ውሳኔ ነው። ሳምን ሆና ስታስበው ይህንንም ስፍራ መያዝ የሚችለው ሪስ ዊሊያምስ ይሆናል። ሌሎቹ የቦርድ አባላት በየተሰማሩበት መስክ ጥሩ ውጤት የሚያስገኙ ቢሆኑም ስለ ኩባንያው በቂ ዕውቀትና ተፈላጊውን የሥራ ልምድ ያካበተው ሪስ ዊሊያምስ ብቻ ነው። ሰውየው ብሩህ አእምሮ ያለውና ውጤታማም ነበረ። እዚህ ላይ ያለው ችግር ግን ሪስ የኩባንያው ፕሬዝዳንት ለመሆን አለመቻሉ ነው። ከሮፊ ቤተሰብ አልተወለደም፣ አልተጋባምም። ለዚህም በዚህ አይነት የቦርድ አባል እንኳን ሊሆን አይችልም ነበረ። ኤልሳቤጥ እንደገና ወደ ሳሎን ተመለሰችና የአባቷን የእጅ ቦርሳ ተመለከተች። ቁም ብላ አመነታች። ይህንን ቦርሳ ከፍቶ የማየቱ አስፈላጊነት አልታያት አለ። ነገ ጠዋት ሲመጣ ለአሌክ ልትሰጠውም አሰበች። ምናልባት በውስጡ የአባቷ የግል ዕቃዎች ሊኖሩ ይችሉ ይሆናል። ቦርሳውን ከተቀመጠበት አነሳችውና ይዛው ወደ ቤተ መጻሕፍቱ ገባች። ጠረጴዛ ላይ አስቀመጠችው። ቁልፉን ስትከፍተው ከቦርሳ ውስጥ አንድ የታሸገ ትልቅ ኤንቨሎፕ ተመለከተች። ኤልሳቤጥ ቀስ ብላም ኤንቨሎፑን ከፈተችው። ሚስተር ሳም ሮፊ፣ ሚስጥር፣ ያለ ኮፒ የተሰራ አንድ አይነት ሪፖርት መሆኑ ይታወቃል። የጻፈው ሰው ስም ግን ከላዩ ላይ የለም። ሪፖርቱን ማንበብ ቀጠለች። በመካከል ንባቡን ዝግ አደረገችና በኋላ አቆመችው። ወረቀቶቿን እንደያዘች ምቹ ወደ ሆኑት ወንበሮቿ ሄዳ ተቀመጠች። ጫማዋንም አውልቃ እግሯን ወንበሯ ላይ በማውጣት ተኮራምታ ቁጭ ብላ እንደገና ወደ ገጽ አንድ ተመለሰች። በዚህኛው ንባቧ ያንዳንዱ ቃል በጥሞና ተረዳችው። ራሷም በፍርሃት ተዘፈቀችበት። በጣም የሚያስገርም ሰነድ ነው። ባለፉት ዓመታት የተፈጸሙ ብዙ ነገሮችን የዳሰሰ ነው። በቺሊ አንድ የሮፊና ልጆቹ ኩባንያ ንብረት የሆነ የኬሚካል ፋብሪካ ፈንድቶ ከዚሁ የወጣው መርዛማ ነገር 10 ማይልስ ካሬ ስፋት ባለው የአካባቢው ቦታ ላይ ከፍተኛ ጉዳት አድርሰዋል። በጣም በርካታ ሰዎች ሞተዋል። በመቶ የሚቆጠሩትም ቆስለው ወደ ሆስፒታል ተወስደዋል። በአካባቢው የነበሩ እንስሳቶች አልቀዋል፣ እጽዋትም ተመርዘዋል። ሰዎችም ይህን አካባቢ ጨርሰው መልቀቅ ነበረባቸው። በዚህም የተነሳ የሮፊና ልጆቹ ኩባንያ በ100 ሚሊዮን ዶላር የሚቆጠር ካሳ እንዲከፍል ተጠይቋል። በጣም የሚዘገንነው ነገር ቢኖር ግን ፍንዳታው በተንኮል የተፈጸመ መሆኑ ነው። ሪፖርቱ በመቀጠል ስለዚህ ጉዳይ ምርመራ ያካሄዱት የቺሊ መንግሥት ባለሥልጣኖች የሰጡት ውሳኔ ሚዛናዊ አለመሆኑን ይገልጻል። የባለሥልጣናቶቹ ውሳኔ የተመሠረተው ኩባንያው በጣም ሀብታም ነው፣ የተጎዳው ሕዝብ ድሃ ስለሆነ ኩባንያው ካሳ መክፈል አለበት በሚለው ነጥብ ላይ ነበረ። በዚህ ምርመራ ላይ የተሰማራው የኩባንያው የምርመራ ቡድንም ድርጊቱን የፈጸመው ማን እንደሆነ ለማወቅ ባይችልም ፍንዳታው የተፈጸመው በተንኮል ሆን ተብሎ መሆኑንና አንድ ሰውም ሆነ ብዙ ሰዎች ለፍንዳታ ማካሄጃ የተጠቀሙት የፕላስቲክ ፈንጂ መሆኑን ተረድተዋል። የቺሊ ባለሥልጣኖች ባሳዩት የጥላትነት መንፈስ ግን የዚህን ክትትል ውጤት ትክክለኛነት በግልጽ ለማስተማመን አልተቻለም። ኤልሳቤጥ ይህ አይነት ድርጊት ተፈጽሞ እንደነበር በደንብ አስታወሰች። በወቅቱ ጋዜጦችና መጽሔቶች በአደጋው የተጎዱትን ሰዎች የሚያሳዩ አሰቃቂ ፎቶግራፎችን ያወጡ እንደነበር ትዝ አላት። በዚህን ጊዜ በመላ ዓለም ያሉ ጋዜጦች ሁሉ የሮፊና ልጆቹን ኩባንያዎች ክፉኛ ነቅፈው ነበረ። ኩባንያው ግዴለሽና ለሰው ልጆች ስቃይ ደንታ የሌለው ነው ተብሎም ተወቅሷል። ይህ የኩባንያው ገጽታ ክፉኛ አበላሸው።
የሚቀጥለው ሪፖርት የሮፊና ልጆቹ ኩባንያ ሳይንቲስቶች ላለፉት ብዙ ዓመታት ሲያካሂዱት በቆዩት አብይ ምርምርና ጥናት ላይ ያተኩራል። በዚህም ውስጥ 4 ፕሮጀክቶች ተዘርዝረው ሰፍረዋል። እያንዳንዳቸው በዋጋ ተተምኖ ሊገለጽ የማይችል ዋጋ እንዳላቸውም ተወስነዋል። ሁሉም ፕሮጀክቶች ለማዳበር ከ50 ሚሊዮን ዶላር በላይ ወጪ ተደርጓል። 4ቱም ፕሮጀክቶች በሚመለከት አንድ ተቀናቃኝ የሆነ የመድኃኒት ፋብሪካ የሮፊና ልጆቹ ኩባንያ ጥናት እያደረገባቸው ያሉትን አይነት ሰርቶ ለማውጣት ፈቃድ መጠየቁም ተደርሶበታል። ይህ ተቀናቃኝ ኩባንያ የተጠቀመበት የአቀማመም ስልት ከሮፊና ከልጆቹ አሰራር ጋር አንድ አይነት ነበረም። ሪፖርቱ አሁንም ይቀጥላል። አንድ የዚህ አይነት ጉዳይ ብቻውን ሲፈጸም ምናልባት በአጋጣሚ የደረሰ ነው ሊባል ይችል ይሆናል። በተመሳሳይ የሥራ መስክ የተሰማሩ ብዙ ኩባንያዎች ባሉበት ሁኔታ በርከት ያሉ ኩባንያዎች በአንድ ወቅት አንድ አይነት መድኃኒት ሊያወጡ መቻላቸው አያጠያይቅም። ሆኖም 4 እንዲህ አይነት አፈጻጸሞች በጣም አጭር በሆነ ጊዜ ተከታትለው መድረሳቸው ግን ከሮፊና ከልጆቹ ኩባንያ ውስጥ አንድ ሰው ምርምር የተካሄደበትን ማቴሪያል ለተቀናቃኝ ኩባንያዎች አሳልፎ ሸጧል ከሚለው ማጠቃለያ እንድንደርስ ያደርጋል። እነዚህ ጥናቶች በጣም በምስጢር ሲካሄዱ የነበረ በመሆኑ ምርምሩ የሚደረግበት ላቦራቶሪ ደግሞ ከሌሎች ተለይቶ ከፍተኛ ጥበቃ ቁጥጥር የሚካሄድበት ስለሆነ ምርመራችን እንደሚያመለክተው ይህን ድርጊት የፈጸመው ሰው ወይም ሰዎች የይለፍ ፈቃድ ወረቀት ያላቸው መሆን አለባቸው። በዚህ የተነሳ ማንም ይሁን ማን ይህን ድርጊት የፈጸመው በሮፊና በልጆቹ ኩባንያ ውስጥ ከፍተኛ በሆነ አመራር ቦታ ላይ የሚገኝ ነው ብለን እናጠቃልላለን። ሌላም ተጨማሪ ነገር አለ። እጅግ በርካታ መርዛማ መድኃኒት የተሳሳተ ስያሜ ተለጥፎበት ወደ ውጭ ተላከ። እነኚህ መድኃኒቶች በስህተት መላካቸው ታውቆ ከመሰብሰባቸው በፊት ለብዙ ሰዎች ሞት ምክንያትም ሆኑ። በዚህም የተነሳ የኩባንያው ስም በጣም ጎደፈ። ይህ ስህተት የተፈጸመው የት እንደሆነ ግን ማወቅ አልተቻለም። በጣም መርዛማ መድኃኒት ጥብቅ ጥበቃ ከሚደረግበት ላቦራቶሪ ውስጥ ጠፍቶ ተገኘም። 1 ሰዓት ሳይሞላ የዚህን ታሪክ ማንነቱ ያልታወቀ ሰው ለፕሬስ በመግለጹ በኩባንያው ላይ ዘመቻ ተጀመረ። የቀትር በኋላው ጥላ ወደ ምሽት ተራዝሞ የሌሊቱም አየር ብርድ አስከተለ። ኤልሳቤጥ በእጇ በያዘችው ዘገባ ሙሉ በሙሉ ተመስጣለች። አሁንም ማንበቧን ቀጠለች። ነገሩ በፍርሃት ላይ ፍርሃት እየጨመረባት መጣ። ከዘገባ ውስጥ አንድ ነገር ግልጽ ነው። አንድ የሆነ ሰው በጣም በረቀቀ ዘዴ የሮፊና የልጆቹን ኩባንያ ለማጥፋት ተነስተዋል። በኩባንያው ከፍተኛ አመራር ቦታ ላይ የሚገኝ ሰው በመጨረሻው ገጽ ላይ በአባቷ እጅ ጽሑፍ የተጻፈ እንዲህ የሚል ጽሑፍ አነበበች። የኩባንያው አክሲዮኖች እንዲሸጡ በእኔ ላይ ከፍተኛ ግፊት ይደረጋል። ይህን ከሃዲ አጥምዱት። አባቷ ሳም ምን ያክል ይጨነቅ እንደነበር አሁን ትዝ አላት። ምስጢር መደበቅ የጀመረውም ለዚህ ነው ብላ አሰበች። የሚያምነውን ሰው ለማወቅ ተቸግሮ ነበረ። ኤልሳቤጥ እንደገና ወደ መጀመሪያው ገጽ ተመለሰችና ያለ ኮፒ የተሰራ የሚለውን ማንበብ ጀመረች። ይህ ዘገባ የተዘጋጀው ከኩባንያው ውጪ በሚገኝ አንድ የምርመራ ድርጅት ለመሆኑ ኤልሳቤጥ እርግጠኛ ሆናለች። በአጠቃላይ ግምት ሲወሰድ ይህን ዘገባ ከሳም በስተቀር ያነበበው ሌላ ሰው የለም ማለት ይቻላል። አሁን እርሷ ሁለተኛ ሰው ትሆናለች። ተንኮለኛው ሰው ስለ መጠርጠሩ ምንም ሐሳብ ላይኖረው ይችላል። ሳም ያ ሰውዬ ማን እንደሆነ አውቆ ቢጋፈጠው ኖሮ የኤልሳቤጥ ከሃዲ እንደነበረበት የምታውቅበት መንገድ አይኖርም ነበረ። እርሷ የምታውቀው ነገር አንድ ከሃዲ መኖሩን ብቻ ነው። በኩባንያው ከፍተኛ አመራር ቦታ ላይ የሚገኝ ሰው ሌላ ማንም ሰው ይህን ያክል ጥፋት በብዙ አቅጣጫዎች በኩባንያው ላይ ለማድረስ የሚያስችለው ዕድልና አቅም አይኖረውም። ሳም የኩባንያው አክሲዮኖች ለሌላ የውጭ ሰው እንዳይሸጡ የተከላከለው በዚህ የተነሳ ይሆን? ወይስ ይህን ያደረገው በመጀመሪያ ወንጀለኛውን ሰው ለማግኘት ስለፈለገ ነው? ኩባንያው አንዴ ለውጭ ሰው ተላልፎ ከተሸጠ ሚስጥራዊ ክትትል ለማድረግ በጣም አስቸጋሪ ነው። ኤልሳቤጥ ስለ ቦርድ ስብሰባውና በስብሰባውም ውስጥ አክሲዮኗን እንዲሸጥ ለመገፋፋት ሁሉም እንዴት አድርጎ እንዳስጨነቋትም ትዝ አላት። በዚህ መሃል ከመቅጽበት በቤት ውስጥ ብቸኝነት ተሰማት። የስልኩን ጥሪ ስትሰማ ከተቀመጠችበት ደንግጣ ተነሳች።
ሮጥ ብላ ስልኩ ወደ ተቀመጠበት ሄደችና እጀታውን አንስታ ኤሎ አለች ለጥሪው መልስ ለመስጠት። ኤልሲዬ፣ እኔ ሪስ ነኝ። መልእክትሽ ልክ አሁን ደረሰኝ። ድምፁን በመስማቷ በጣም ደስ አላት። ለምን ደውላለት እንደነበርም አስታወሰች። ወረቀቱን ልትፈርም ዝግጁ መሆኗን ልትነግረውና ኩባንያው እንዲሸጥ መስማማቷን ልታሳውቀው ነበረ። በጥቂት ሰዓት ውስጥ ሁሉም ነገር ጨርሶ ተለዋወጠ። ኤልሳቤጥ ዞር አለችና ግድግዳው ላይ የተሰቀለውን የሳሙኤል ሮፊን ስዕል ተመለከተች። ይህን ኩባንያ የቆረቆረውና ለሕልውናውም የተሟሟተው እርሱ ነው። የኤልሳቤጥ አባት ኩባንያውን አጎለበተው፣ ወደ ታላቅ ድርጅት እንዲለወጥም አደረገው። ይህንኑ ዓላማውን ከግቡ ለማድረስ ጥሯል። ሕይወቱም ለዚሁ ሰጥቷል። ሪስ አለች ኤልሳቤጥ። በሚቀጥለው ማክሰኞ የቦርድ ስብሰባ እንዲጠራ እፈልጋለሁ። ሁሉም ሰው እንዲገኝ ታደርግልኛለህ ብላ መመሪያ ሰጠችው። ማክሰኞ በ8 ሰዓት አለና ተስማማ። ሌላስ የምትነግርኝ አለ ብሎ ጠየቃት። ትንሽ አቅማማችና የለም ይኸው ብቻ ነው አመሰግናለሁ ብላ ስልኩን ዘጋች። ከእንግዲህ ፊት ለፊት ልትዋጋቸው ወስናለች። ከአባቷ ጋር ወደ ተራራ ወጥታለች። ተያይዘው ነበር ተራራውን የሚወጡት። ወደ ታች እንዳትመለከቺ ይላት ነበረ ሳም ደጋግሞ። ኤልሳቤጥ ግን ምክሩን አልተቀበለችም። ወደ ታች ስታይ ምንም የለም፣ ብዙ ሺህ ጫማ ርቀት ካለው ህዋ በስተቀረ። ከመቅጽበት የነጎድጓድ ድምፅ ተሰማ። ከነጎድጓድ የመጣው መብረቅ ወደ እነርሱ አቅጣጫ እየተምዘገዘገ መጣ። መብረቁ ሳም የያዘውን ገመድ መጥቶ አቃጠለው። ሳምም በዚያ ህዋ ውስጥ መውደቅ ጀመረ። ኤልሳቤጥ የአባቷ ሰውነት ወደ ታች ሲምዘገዘግ እያየች ለቅሷን አቀለጠችው። ሆኖም ለቅሷ በመብረቁ ድምፅ ተውጦ ነበረ። ኤልሳቤጥ ደንግጣ ከእንቅልፏ ነቃች። የሌሊት ልብስ ጋውኗ በላብ እርሷል። ልቧ በኃይል ይመታል። የነጎድጓድ ድምፅም ይሰማል። አልጓ ላይ ቁጭ ብላ በመስኮቱ በኩል ወደ ውጭ ስትመለከት ይዘንባል። በተከፈተው መስኮት በኩል ኃይለኛ ነፋስ ወደ ቤቱ ውስጥ ይነፍሳል። ቶሎ ብላ ካልጓ ወረደችና በመሄድ መስኮቱን በደንብ ጥርቅም አርጋ ዘጋችው። በተናወጠው ደመና የተጋረደውን ሰማይና መብረቅ ከአድማስ አድማስ እያቋረጠ ብልጭ ሲል ብትመለከትም አንዱንም ልታይ አልቻለችም። ስለ ሕልሟ ታስብ ነበርና። በማግስቱ ጠዋት ነጎድጓዳማው ዝናብ ደሴቲቱን አልፎ ካፊያ ብቻ ነበረ። የአየሩ መለወጥ የአሌክን መምጣት እንደማያዘገየው ተስፋ አደረገች። ዘገባውን ካነበበች በኋላ የሚያናግራት ሰው በጣም ፈለገች። በሌላ በኩልም ዘገባውን ደህና ቦታ ማስቀመጥ አስፈላጊ ነው ብላ አምናበታለች። በፎቁ አናት ክፍል ውስጥ ካዝና መኖሩን አስታወሰች። ዘገባውን እዚያ ልታኖረው አሰበች። ሰውነቷን ታጠበችና የሌሊት ልብስ ጋውኗን ለብሳ ዘገባውን ለመውሰድ ወደ ቤተ መጻሕፍት ወረደች። ዘገባው አልነበረም።